ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 17 ጉንጉን ምንዳዬ በእለቱ ከቀኛዝማችና ከአቶ ወርቅነህ መዘውር ጋር ስለዋለው ውሎ ሲያወራላቸው አንዳንድ ቀን ደግሞ የሚያሯሩጥ ነገር አለባቸው አለች ልክየለሽ። ድንገት ብድግ ይሉና መንገድ ይገባሉ። ዛሬ ሳይመለሱም ሲባሉ ከተፍ ይሏታል። ሰው ይደክመዋልን የማያውቁ ሰውዬ። እኔ እንዲያው አቅም ቢኖረኝ ሌላ አልመኝም፣ እሳቸውንም ጠበንጃ አሸክሞ ሲያሯሩጥ መዋል ነበር። ታዲያ በየት አለች እየሳቀች። ምን በደሉሽ ልጄ? እኛስ ዕድላችን ሆኖ ነው። እሳቸው ደግሞ ምን በወጣቸው? መቼም ሰውን ተጠላ ነው፣ የእኛን ክፉ ለሱ ነው። አልመለሱለትም። ቀኛዝማች ስለ ልክየለሽ መኖር ወይም አለመኖር ደንታ የላቸውም። በእሳቸው ዓይንና ግምት በአካባቢው ከሚግበሰበሱት አንዷ ነች። እውነትም የኑሯቸው ደረጃ ሲነጻጸር ከትልቅ ዳመራ አጠገብ የምትበራ ስንጥር ትመስላለች። ታዲያ እንዴት ይዋት? እውነትህን ነው ልጄ። እኔ ለያውስ ምኑን አውቄው? ይሄኔ እኮ ደህና ሰው ይሆኑ ይሆናል። ባህሉ ሌላ ጨዋታ እንጫወትበት። እኛ ስለ እነሱ እናወራለን፣ እነሱ ከጆሮአቸውም ጠፈውን አያውቁ ብሎ ቸርነት እየሳቀ አሳቃቸው። ማዕዱ እንደተነሳ ያንን ነገር ላምጣው እንዴ አለች ልክየለሽ ቸርነትን እያየች። የቱን አላት እየጠረጠረ። ያንን ነዋ፣ ያንን ቅድም የሰጠኝን። ምን ነካሽ? ደህናም ሰው አልነበርሽ እንዴ? ምን ነበር የተባባልነው? አላት በመገረም። አያንተ ነገር ምን እንደል ብለህ ነው? ከሆነ አይቀርማ ሁላችንንም ደስ ይበለን። ጤና ማል ያዛት እንዴ? ባይል ይሄድልሽ እቴ። ባልና ሚስት ታንድ ምንድን ነበር ይቀዳል የሚሉት? ያሏትን ትታ ያላሏትን ብሎ ብድግ አለ። ከአንድ ወንዝ ይቀዳል ነው መቼም ያለን አይሆንልህ ብሎ ጣልቃ ገባና ምንድነው ነገሩ? ለእኔ ነገሩኝና ልገላግላችሁ፣ ባይሆን የዳኝነቱን ትከፍላላችሁ። የምን ጠጋ ነው? እኔና እሱ እንተዋወቃለን ብላ ቸርነትን ጎትታ አስቀመጠችው። እንደ ቆመችም ጥሩ ነገር በማድረግህ ምን አስፈራ? እንዲያውም በአንተ እጅ ያምራል። እኔ በአንተ መሃል ምን ዶለኝ? ምንድነው ነገሩ? ይህኔ እኮ አርቲ ቡርቲ ይሆናል መስሎሃል? ምን ይሁን ምን አስቸኮለ? ቀስ ብለን ኮርተን አለች እየሳቀች። አያንቺ ነገር ደሞ አደራሽን ስልመዋሊ። ለዚህማ ምን አለፋፋኝ አለ ቸርነት። እንዲያውም አልሰማ ለምናችሁ ትነግሩኝ የለ ያለኔ አይሆንላችሁ ብሎ ምንዳዬ ሳቀ። እንዴት ተጎዳን እቴ? አንተ አልሰማልክና ጉዳያችን አይነቅስ፣ እኛም ሳናስደገድግ አንናገር አለችው። ታዲያ ምን ልበል? እንደና አንዳንዴው የነቀኛ ማይወሬ ነገራችሁን ጥፍትፍት ስታረጉ አቄላችሁኝ እኮ። ይልቅዬ ቀልህን ትተህ የምነግርህን ህበልና ሽበልኝ ብያለኋ። ያለኔ አይሆንላችሁ። ለእሺውም ለእምቢውም እስቲ መጀመሪያ ይሰማ ነገሩ። እምቢ ብሎ ነገርማ የታል? እማይባለውን ለዚያውም ቢሆን በመጀመሪያ ልክየለሽ ሙች ብለኸኝ ነው። እንዲህ በዋዛ እንላቀቅ መስሎሃል? ስትል ቸርነት ቀና ብሎ አያት። ወይ ጣጣዬ፣ ነገሩን ሳላው ሙችና አትሙችን ምን አመጣው? ነገሩማ ይነገራል፣ የት ይቀራል? አዋጉል አስምለሽኝ የማይሆን ነገር ተሆነስ? ይህን እያስማሉ መንገር ተውኝ አላልኩም ወይ? አይ ምን ነው በቁም የገበያ ባታወርዱኝ። አሁን ማይሙት ቸርነት ቢጠይቅህ እምቢ ትለዋለህ? አለች ኮስተር ብላ። እሱስ ሆነሽን ነው እምቢ አለለውም። ታዲያ እምቢ አይልም እያላችሁ እንደሞኝ። እኛ ሞኝ ነህ አላልንም። ያውም አንተን ምን ቅብጥ ቢያደርገን። ይልቅዬ በል ሙች በልና ይነገርህ። ቀላል መስሎታል? ግድ የለሽም ስልሽ። አይ ምን ነው የምንችክ ማለት? በይ ደስ ይበልሽ እላለሁ ከማለት አትለው። ልክየሙች አላት በቁም ነገር እየሳቀ። የቸርነት ልብ በደስታ ተከባ ነፍሱ ተነፈሰች።
እንግዲያውማ ቸርነት እንዲህ አረገልህ ከማለቷ ሁለቱም ትኩር ብለው አዩአት። ምን አረገ ልጄ አላት ቶሎ ብሎ። ታሳውየው ጋር አዲስ አበባ ልትሄድ ነው ማለትን ተሰማ ጀምሮ አብሶ ይሄን ሰሞን ግራ ግብት ብሎታል። ሰማይ መሬቱ ድፍት የሚልበት ነው የሚመስለው። ከኔ ብሶልሃል። ዛሬ ሳየመው የውሸት አመመኝ ልልህና ያችን ጤፍና ቀጠጦውን ሸጥ አርጎ ለምን እንዳስጭልኝ ብላ ንግግሯን ሳትጨርስ እንባዋ ዝርግፍ አለ። ቸርነት አቀረቀረ። ተቀበልሽው እንዴ አለ አሻቅቦ እያየ በዝግ ገጽታ። እሱንም አልነግርህ አይደል? አይሆንም ብዬ ብለው ብሰራው እምቢ አለኝ። እምቢ ሲለኝ ግን ምን ላርግ ትለኛለህ ብላ ወደ ጓዳ ስትገባ ሁለቱም ባይናቸው ተከተሏት። እንደተመለሰችም ምንዳዬ ሳያስበው የተጠቀለለውን ገንዘብ አስጨበጠችው። ደነገጠ፣ ቀለላት። ምንዳዬ በሐሳብ፣ ቸርነት በደስታ ተዋጡ። ምነው እንዲህ ማረግህ ቸሩ? አሁን ይሄ የሚገባ ነገር ነው። የእጄ ማጠር ነው፣ እንዲህም አልነበር። ድህነቴ በየቴ እንደ ሐሳቤማ ብሎ ራሱን ነቀነቀ። ኧረ አጨናነቁም ባየኸው ብላ አይኗን በእጅጌው አበሰችው። ምን አስጨነቀው? አርጉልኝ ዋሉልኝ የሚል የሩቅ ሰው ሲሆን ነው። የሌላ መሰለ አነሰች ብሎ ሰግቶ ነው ከበሬታውን ነው ማየት ብላ ከእንባዋ ፈካ አለች። መች አጣሁት፣ ለምን አንዲት እፍኛ ተራቶንም ብሎ አክብሮቱን በፈገግታ ገለጸ። ሦስቱም ተያዩ። የመንፈሳቸው አንድነት የፊታቸውን ጸዳል አደመቀው። እናም የደስታ ዝምታ ዝም አሉ። ለእኔስ ምን ታረግልኛለህ? እሱ በለጠብህ ማለት ነው? ታዘብኩ አለችው እየሳቀች። ምን ላርግልሽ? አፈር ስሆን ንገሪ ልኬ አለ ቸርነት ከልቡ። ኧረ እኔ ቀልዴን ነው። ሆ የእሱን ነገር ታሰላስለ አንቺን ከማለቱ ከተማ ይሙት አንተ እኮ የምርህን ይሆናል። ያው ምያለሁ። አይ እኔ አንቺም ብሆን አለ ምንዳዬ። ግድ የለም እንኳንም እኔን አልሆንክ። የቀረብሽ አንቺ እኔ ምን አሻኝ ብሎ ሲስቅ እነርሱም ሳቁ። ይልቅዬ የዚያን የእርሻውን ነገር ንገረው አለች ሳያስቡት። ምን አሉ አለ ቸርነት። ኧረ ምንም ያሉት ነገር የለም። ምኑን ነው ታዲያ የሚነግረኝ? ከትላንት ወዲያ ማታ ተጠርቼ ሄድኩልህ አለ ምንዳዬ። ራት ቀርቦልኝ በላሁና ቅራሪ ቤት ያስጠጣ በያ ሰሞን እንደነገርኩህ ከኔ ጋር አዲስ አበባ ትሄዳለህና ታሁኑ ተዘገጃጅ። ቤትህን በወጉ አርግ። ሁነኛ ሰው ፈልግና እርሻህን አሳርስ። ቀላል መሬት አይምሰልህ። እግርህን ስመው ነው የሚለምኑህ። ስንቱ መሰለህ ይጭረው ያጣ ሲሉኝ ጊዜ ብድግ ብዬ ጉልበት ስሜ ወደ ቤት የመጣሁ ልሃል። እስቲ ጥሩ ገበሬ ማን ነው? ማይሻል ይመስልሃል ብሎ ትክ ብሎ እያየው የምን ገበሬ ልጄ ምን ይሆንህ? እንዴት ነው ምን ይሆንህ ብሎ ነገር አፈር እየተዘገነ አይቃም። ሌላውን እላለሁ አንዳንድ የሳንተ መንፍር ነህ። ምን አመል ነው እንድሜ? ሄድ ምንድነው እንዲህ ያለ ነገር አለ ቸርነት በከረረ ድምፅ። ምን አጠፋሁ ቸሩ? ምን አጠፋሁ? እኔ ምን ሆኜ ነው ሌላ ሰው ማስፈለጉ? ኧረ ንሱ ሰዎች አሁንስ አበዛኸው። ደሞ ብዬ አንተን በቅሎት ይሸለም ጊዜ አህያውን ለጅብ ሰጠ ያሉት ሰውዬ ቤት የመጣ አዲስ አበባ ልውሰድህ የተባልኩ እንደሁ አንተን ብሎ ሳይጨርስ ቸርነት እርሻ አይችልም ያለህ ማን ነው አለ ቆጣ ብሎ። ተው የቸርነት እኔ እናንተ እኮ እንዴት ነው ነገሩ ብሎ መላቀጡ ጠፋው። ቸርነት ድንገት ቆመና ይሄ ሰውነትም ጤና ሊያዘው ገለለት ይልለጥሪ ብሎ ራመድ ሲል እዚያው የቆመችው ልክ የለሽ ቀኝ እጁን ያዘችው። ምንዳዬም ቆመ። እኮ ምን አርግ ነው የምትለኝ? ምን አጠፋው አለ ምንዳዬ በለዘብታ። አሁን ገና ጥሩ ብለሃል። ያው ገለልት ይልልህ
እጎንህ ተወዝፌ ጥላ ሆኜብህ ኖሯል ለካ። መቼም ብልህ ሰው የቄለለት አያድርስ ነው። እኔ ምን ሆኜ? እኔ የት ሄጄ ነው ሰው ማስፈለጉ? ኧረ ምን ስታረግ አሰብከው? ብሎ ዝም ሲል ያም ዝም ስላለው ነገሬም አልጣመህ መሰል፣ አቦ ልቀቂ ልሄድበት ብሎ እጁን ሲስብ እስቲ ና ቁጭ በልና ንገረኝ አለ ምንዳዬ አንገቱን ዘለስ አድርጎ። ምኑን ልንገርህ? ለእኔ የሚናገረውን ለሌላ ልንገር ስትል እስቲ አንድ አፍታ ቁጭ በሉና ተነጋገሩ። እሱም እንዳንተ ፈርቶ ነው። ምን ነው እንደራስህ ብታየው አለች ልክ የለሽ ለማቀራረብ። አንቺ ደግሞ አታለባብሽለት። የእኔ ፍሬያት ሌላ ይሄ ሌላ። እስቲ በይ ምንና ምኑ ይገናኛል? እኔ እንደ እናቴ ልጅ ሳይውም አይደል እሱ እንደ ባዳ ያረገኝ። አለያማ መች ሌላ ሰው ፈልግልኝ ነበር። ሰው ተሚያምነው ባልንጀራው ምስጢሩን አይደብቅም። እኔ እያለሁ አንቺና ልጆቹ ጦማችሁን አታድሩ እምቢ ይለኛል ብሎ ነው ሰው ማፈላለጉ። ቦጋለ ይሙት ገና አሁን ነው ነገሩ የገባኝ። ፍቅርህን እኔ ልሙትልህ? ለምን ግልጥልጥ አርጋህ አትነግረኝም? ጥቅሙ ለማን ሆነና ነው? እሺ አንተ ባልክ ይሁን አለና ከልኬልሽ ጋር ወደ መቀመጫው መለሰው። ቸርነት ሐሳቡን እጥር ምጥና አድርጎ ገለጸለት። ሳቀችባቸው። ደስም አላለህ እንዴ አለው ቸርነት እየሳቀ። እንዴት ብዬ ልንገርህ? የኛ የሰውዬ ተረት ትዝ ይልሃል? የየቱ? የሚካኤል ዕለት ማታ እኔ እናንተን ያጫወቱን አባ ወርቅነህ ናቸዋ። ምን ብለው ነበር? ረሳሁት እኮ። ሰውየው አሉ አህያና በሬውን እየነዳ ተዱር ወደ ቤቱ ሲመለስ አፋፍ ላይ ይደርሳል አሉ። በሬው ድንገት ይንሸራተትና ገደል መግባት ኡኡታውን ያቀልጠዋል። ሰዎች ተያሉበት ተሯሩጠው ይደርሱና እንደምንም ተንፏቀው ወርደው ያንን ሲያጣጥር ያገኙትን በሬ ይባርኩታል። ገፋፈው የቻሉትን ያህል ይበሉና የተቀረውን ቆራርጠው ታቹን በሜዳው ዞረው ያንን ያዋጡትን ሥጋ በበሬው ቆዳ ጠቅልለው አህያው ላይ ያጫጭኑታል። መሽቶ ውር ውር ሲል እቤቱ ሊደርስ ጥይት ሲቀረው ወገቤን ልፈትሽልና አህያዋ እየሄደች ከመንገድ ዳር ገለል ይላል። ለካ የራበው ጅብ ገና ከጎሬው ወጥቶ ሱክ ሱክ ይል ኖሮ አህያዋን ስታዘግም ያያታል። ጠጋ ብሎ ሲመለከታት በቆዳ የተጠቀለለ ሥጋ ተጭናለች። የልቡን ሲያገኝ ጊዜ አንቺዬ እንዲያው ለመሆኑ አሁን አንቺን ማ ብለው ይጠሩሻል? አንቺው ራስሽ ሥጋ የተጫንሽውም ሥጋ ተባረኪ እሰየው እሰይ አላታሉ ብሎ ከታለ። እና የዚህ ፍቺዋ ምን መሆኗ ነው? አይወልኝ እንግዲህ የልቤን ምኞቴን አገኘሁ ነዋ። ምን ቅሬታ አለ? ሁለመናዋ አማረ ነዋ። አንተ እኔ ያለሁ ስትልኝ ከዚህ ወዲያ ምን ይገኛል? አርሶም ያምርተው ቸሬ ተቀባዩ ልኬ ተይ ወዲያ ምን ይምጣ አለው ፊቱ በፈገግታ ተጥለቅልቆ። ቀኛዝማች ከበፊቱ የበለጠ ጓዝ አዘጋጅተዋል። በነጭ ጤፍ የተሞሉት ስልቻዎች አዳራሹ ውስጥ ተደራርበውና ተደጋግፈው እንደ ትላልቅ የቤተ ክርስቲያን ከበሮ ተጋድመዋል። በገዛ አህያውና አጋሰሱ ጭኖ ማጀቴ ለማድረስና አጅቦ ለመሸኘት የተዘጋጀው ዘመድና ባዳ የሚነሱበትን ሰዓት ይጠባበቃል። ጥር 29 ቀን ማጀቴ ወርደው በማግስቱ ወደ አዲስ አበባ ለመመለስ መሰናዷቸው ተጠናቋል። አስካደች ጠላ ጠምቃና ጋኗን መርጋ ልበ ወርቅ ሲካካ ዶሮዋን አዘጋጅታና ቢላዋን ስላ የምትጠባበቀው የቀኛዝማችን መሄድ ነው። ዘግይተውባታል። የወይዘሮ እልፍ ከንዱ ቅናት ስርጓጉጥና ሸለቆውን
ገመገምና ተራራውን አቆራርጦ ከወይዘሮ ደጅጥኑ ጋር የተለመደ ትንቅንቁን ቀጥሏል። የምንዳዬንም ጉዞ እየፈሩ እንደሚወዱት እየጠሉ እንደሚመርቁት ጠላት ሳይወዱ በግድ ተቀብለውታል። ቸርነትና ልክየለሽ በሬው በሰኔ ገደል እንደገባበት ገበሬ ኩምትር ብለዋል። ምንዳዬ ውስጡ ቢንሰፈሰፍም ላይላዩን ብርቱ መስሏል። ደስታና ሐዘን፣ ልቅሶና እልልታ፣ ፍቅርና ጥላቻ በእያንዳንዱ ሰው ግላዊና ማኅበራዊ ኑሮ ውስጥ ሰው ራሱን ለመከላከልና ለማዳን ኑሮውን ለማመቻቸትና ከመሰሎቹ ጋር ተስተካክሎ ወይም ልቆ ለመታየት በሚያደርገው ውጣ ውረድ የሚያጋጥመው የኑሮ ባህሪዎች በመሆናቸው ሁሉም በዚያ ጎዳና ላይ ያልፋል። በቀኛዝማች ግቢና በአካባቢው የሚገኙ ሰዎች በተለያየ ስሜትና ስጋት፣ ተስፋና ትካዜ የሚጠባበቋት ቀን ለአንዳንዶቹ ፈጥና ለሌሎቹ አዝግማ ደረሰች። የምንዳዬም ስንቅ በሁለት ከረጢት ተቋጠረ። እነ ቀኛዝማች በቅቤ የተንጨቀጨቀ ዶሮ ወጣቸውን ሞራ በመሰለ የጤፍ እንጀራ እያሽበለበሉ ሲላቸው በነጭ አረቄ አሊያም በጠላ እያወራረዱ ሲወጡ ልክየለሽ ምንዳዬና ቸርነትም የቅመም አይነት ያላነሳትና የቅቤዋ ሽታ ከደጃፍ ያላለፈ የዶሮ ወጣቸውን የዕለት ዕለት በተጋገረ የማሽላ እንጀራ በልተው ሙዝ ሙዝ የሚል ጠላቸውን ሲጠጡ አሉ። ፀሐይዋ ዘቅዘቅ፣ አየሩ በረድ እንደማለት ሲል የቀኛዝማች ጓዝ ተጭኖ መንገድ ገባ። ወዲያው ሸኝና አጃቢው ሁሉ ከያለበት ተሰበሰበ። ልክየለሽ ገና አሁን ቁርጧን ያወቀች ይመስል በረጅሙ ተነፈሰች። ልወደድ ባይና ዘመድ ኑሮ የፊጥኝ ያሰረው ተጋዥ ገበሬና ሎሌ በተለይም ዋና ቤተኛ ልምሰል ባዩ እነ ቀኛዝማች የሚቀመጡባቸውን በቅሎዎች እየሳበ ሌላው አጃቢ ጠመንጃውን ይዞ ካጥር ውጪ መደዳውን ተገጠገጠ። እነርሱም ረጋና ኮራ ባለ አረማመድ እያወሩ ዋናውን አጥር እንዳለፉ ምንዳዬም ጠመንጃውን አንግቶ ቸርነትን ልክየለሽንና ልጆቹን አስከትሎ ከጎጆ ብቅ አለ። ልክየለሽ የቤቷን በር ስትዘጋ የእንባዋ በር ተከፈተ። ማንም ልብ አላላት። ሁለቱ ሰዎች በቅሎዎቻቸው ላይ እንደወጡ ወይዘሮ እልፊከንዱና አንዳንድ ሰዎች እየተሰናበቱ ተመለሱ። ሌላው ከበቅሎ ፊትና ኋላ እየሆነ መንገድ ገባ። ልክየለሽ ልጆቿን አስከትላ ጥቂት እንደተጓዘች ምንዳዬ ክንዷን ያዝ አደረገና በይ ተመለሽ፣ ለልቅሱና ለእንቅፋቱ ከሆነ ይበቃል። እኔ ነኝ ተመላሿ? ምን ነው በል። ምንስ ቢሆን መኪና ላይ መውጣትህንና ከሳቸው ጋር በደና መንገድህን መግባትህን ባይኔታ ላይ ነፍሴ በእጄ ብላኝ የምመለሰው። እንቅፋትም እየመታኝ ራመድ ራመድ እላለሁ። ለልቅሶም አታስብ፣ እንዲህ ልኩን ሳውቀው ርፍል የለ። ግድ የለህም አታስብ፣ ይልቅ ሂድ እንሂድ። ቤቱን ለማን ትተሽው? ልጆቹስ? እኛም አብረን እንሄዳለን፣ አይደክመንም አለ ትንሹ የአባቱን እጅ እያሻሸ። በሉን እንሂድ፣ መንገዱስ ምንም አይደል አለ ቁርጡን አውቆ። ቸርነት የመለየት ስሜት አፉን ሸብቦት የምንዳዬን ስንቅ አንጠልጥሎ ይከተላል። ከነሱ ኋላ ሌላ ሰው አልነበረም። ጥቂት እንደተጓዙ ምንዳዬ ትንሹን ልጁን እንኮኮ አለው። መንገዱ ሳይታወቃቸውና የሄዱ ሳይመስላቸው ማጀቴ ደረሱ። በመጀመሪያ ሁሉም ቀኛዝማች ከገቡበት የዘመድ ቤት ገብቶ አረፈ። የማታ ማታም ወደ የዘመዱና ወደ የሚያውቀው ሰው ቤት ሲበተን ምንዳዬም ከጓደኛው ጋር የሚያድርበትን ቦታ ነግሮ አስፈቀደ። ልክየለሽ ልጆቿን ምንዳዬንና ቸርነትን ይዛ ማጀቴ ዶራምባ ከሚኖሩት ዘመዷ ቤት ገባች። ጥሩ መስተንግዶ ተደርጎላቸው ሲያወሩና ሲያወኩ ሌሊቱ ተጋመሰ። ለሁለቱ ወንዶች አልጋ ተለቆላቸው ልክየለሽ ከነ ልጆቿ ጀንዲ ተነጥፎላት ከባለቤቲቱ ጋር ወለሉ ላይ ተኙ። ዶሮ ደጋግሞ እንደጮኸ ሴቶቹ ተነስተው ባለቤትየዋ ምጣድ፣ ልክየለሽ ድስት ጥደው ሲጣደፉ ወፍ ተንጫጫ። ወገግ እንዳለ እነ ምንዳዬ ፊታቸውን ታጠቡ። ካማን አውለኛቸው በኋላ
ምንዳዬ ልኬለሽንና ቸርነትን ይዞ ወደ ጓሮ ዞረ። ጠመንጃውን በአፈሙዙ ጨብጦ በእሱና በጓደኛው መሃል በሰደፉ ካቆመ በኋላ ቸርነት አለው ልብ በሚመስጥ ድምፅ፣ እንግዲህ የልኬንና የአሻጋሪን ነገር አደራ። እኔ ብሄድ አንተ አለህ፣ አንተ ካለህ ደግሞ እኔ ያለሁ ያክል ነው። ልጆችን እንዳያስለቅሷቸው፣ እሷንም እሱ ተሄደ ብለው እንዳያንከላፍጧት አደራህን ብሎ ዝም አለና አንተ ምን ካይህን ቀኝ እጅህን ጠመንጃዬን ወንድም የለኝም ወንድሜ ነው እንካ ብሎ በሁለት እጁ ሰጠው። ልኬለሽ ይሆናል ብላ ያልጠበቀችው ጉዳይ ቢሆንም የባለቤቷ ጠመንጃ እሷም ለምታምነውና እሱም ለሚወደው ባልንጀራው በመሰጠቱ ምንዳዬ በከፊል አብሯቸው የቀረ ስለመሰላት በጣም ደስ አላት። ቸርነት በጠመንጃው ሳይሆን በጓደኛው እምነትና ፍቅር ተመሰጠ። የሚናገረው ጠፍቶት ዝም ሲል አይኖቹ እንባ ከተሩ። ከቃላት የላቀ መልስ ነበር። እየተለያዩ መዋሃጃ፣ እየተዋሃዱ መጎልበቻ። አታስብ፣ እኔ እያለሁ ማባቱ ይነካቸዋል። አታስብ፣ አሁንም ቀኝ እጅህን ወንድምህን ትተህልኛል፣ ሁልጊዜም አብረኸኝ ነህ ብሎ እንባውን ለማበስ ፊቱን አዞረ። ምንዳዬ አንገቱን ሰበር ሲያደርግ የልኬለሽ ዓይን የእንባ ቦዩን ቀደደ። የአውቶቡሱ ጥሩምባ መንገደኞችን ለመቀስቀስ በተከታታይ ተነፋ። ልኬለሽ ልጆቿን አስነስታ አንድ ሁለቴ አጎረሰቻቸውና አውቶቡሱ ወደ ነበረበት ገሰገሱ። በመኪናው ዙሪያ ከተሰበሰቡት ሰዎች አንዳንዶቹ የሚጫን ዕቃ ወደ ላይ ሲያቀብሉ፣ ሌሎቹ ኮተታቸውን እየቋጠሩ ካንዱ ወደ ሌላው እያጋቡ ያመቻቻሉ። ሞተሩ ተለኩሶ ጢሱ ቡልቅ ቡልቅ ሲል መላ ብረታማ አካሉ ተንዘፈዘፈ። እነ ቀኛዝማች ወደ አውቶቡሱ ሲጠጉ አብዛኛው ሰው ገለል አለላቸው። ምንዳዬና ቸርነት ጠጋ ብለው እጅ ነሱ። ጥሩ ደርሰሃል፣ እንግዲህ ነቃ ነቃ ማለት ነው ብለው ወደ አቶ ወርቅነህ ዘወር ሲሉ እነሱም ወደ ልኬለሽ መለስ አሉ። ሊለያዩ ተያዩ። አንዳንድ ሰዎች ወደ አውቶቡሱ መግባት ሲጀምሩ ምንዳዬ ልጆቹን አገላብጦ ሳመና አንተ ካለህ ምንም ሐሳብና ስጋት የለብኝም ብሎ ቸርነትንም ሳመው። እንባዋ አልገታ ያላትን ልኬለሽን ቀኝ እጇን ያዝ አድርጎ እኮ በቃሽ ልኬ፣ ምን ነው ነግሬሽ እያለቀሽ አትሸኘኝ ደግም አይደል ብሎ አገላብጦ ሲስማት እንባቸው ጉንጫቸው ላይ ተቀላቀለ። ቸርነት ግን ፈዘዘ። እነ ቀኛዝማች ከሾፌሩ አጠገብ ካሉት ጥንድ ወንበሮች ላይ ሲቀመጡ ምንዳዬ ወደ መጨረሻው መደዳ ሂዶ ጠባብ አልጋ መሰል ወንበር ላይ በተሰራ ጥግ ከአራት ሰዎች ጋር ተቀመጠ። እሱ በዝጉ መስታወት በኩል ወደ ውጪ፣ ልኬለሽ ቸርነትና አሻጋሪ ከውጭ ቆመው ሲተያዩ መኪናው አጓርቶ ጎማዎቹ ተንከባለሉ። መለያየትና መነፋፈቅ ተወጠነ። አውቶቡሱ በኮረኮንቻማው መንገድ ላይ ደፋ ቀና እያለና አቧራውን እያቦለለ ቁልቁል ተሽከረከረ። ቸርነት ልኬለሽና ልጆቹ በአቧራው ብናኝ ውስጥ እየራቀና እያነሰ የሚጓዘውን ተሽከርካሪ ባይናቸው እየተከተሉ ሲሸኙት፣ ምንዳዬም የኋልዮሽ ሲመለከት ከዚህም ከዚያም የእንባ ውሃ ሻሽና የአቧራ ብናኝ ተዘርግቶ የጭጋግ ግርዶሽ ፈጠረ። የሞገስ አምባቸውና የላቀች ተገኔ ጋብቻ ጉዳይ ቀነ ቀጠሮ የተያዘለት ቢሆንም ሞገስ የምኞቱን ፍሬ ጨብጦ ወደ ቤቱ እስከሚገባና ወይዘሮ ደጅ ጥኖም የቀጠሮ ቀን ደርሶ እስከሚያስረክቡት ድረስ
ገባ ወጣውና የመጠቃቀሙ ነገር በሰፊው ቀጥሎ ሰነበተ። እሱም ቢሆን ነፍሱ ተደስታ ተስፋው የምትፈካው በአካባቢዋ ተገኝቶ ሲያያት ነበር። በፍቅሯ ተይዞ መመላለሱ እንዳይታወቅበት ልዩ ልዩ ጥረት ቢያደርግም የገጽታው መለዋወጥ፣ የዓይኑ መንከራተት፣ የቀልቡ መሸፈትና መጣሁ እያለ ወደ ወይዘሮ ደጅጥኑ ቤት ጎራ የማለቱ ነገር ይህች ባላገር እኮ በፍቅር አናወዘችው የሚለውን የቤተሰቡን ወሬ አጠናከረው እንጂ እንዳሰበው ሊሸፈንለትስ አልቻለም። አንድ ቀን ላቀች ከተገዛላት ልብስ መሃል ደማቅ ሰማያዊ ቀሚስና ቢጫ ሹራብ ለብሳ ነጭ ተረከዝ አጭር ጫማ አድርጋ ወይዘሮ ደጅጥኑ ፊት ስትቆም ባለባበስና በወጣትነቷ እየቀኑ ፈገግ አሉና ተዋላደር ደሞ ስንትና ስንት አለ ገና ሙያሽንና ጣምናሽን ታያውቀው ይህን ያህል የሆነ ሰንበትበት ብሎማ እጁ የዶለሽለት ኧረ ተይኝ እቴ አሉ እየሳቁ። የልቧን በልቧ ይዛ እኔ እኮ ታዲያ ትመላለስ ተምሩም አልመሰለኝ እስተዚህም ነገር ያላልኩትም ነበር የከተማ ወንዶች ውል የላቸውም መላቢሶች ናቸው ሲሉ እየሰማሁ ከአንገት በላይ ይመስለኝ ነበር ለካ ውለኛ ሰውም አለባቸው አለች ኮስተር ብላ። ይሄ ሁሉ ሰው ይሄ የተወለደ መሰለሽ? ከስንት አንድ ነው። አሁን ይሄ የምታየው ሞገስ ለዚህ ሁሉ ወግና ማዕረግ የበቃው እዚሁ ተወልዶና አድጎ አይምሰልሽ። እኚህ ያጎቴ ሚስት የቡልጋ ሴት ናቸው። የዚህ የሞገስ አባት እንዴት ያሉ ዘመድ ወዳድ ቸር ነበሩ አሉ። የአባትየው ውለት አልፎባቸው ኖሮ ልጅየው አድጎ ትልቅ ልጅ ተሆነ በኋላ አንዳንድ ልጆች ተማሪ ቤት እየገቡት ይስተማረው ያይልሽና እረኝነቱን እምቢ በማለት ቀን ይውጣልህ ይለው አንድ ጊዜያች ማደሪያው ተላይ ተጌታ ተጥፋ የለ ተማሪ ቤት መግባት ሴትዮዋ ታዲያ ይማራልን ትሰሙልሽ ጊዜ ተደብረ ብርሃን ያስመጡና እዚህ አዲስ አበባ ማን ትሳሉት እቴ ተማሪ ቤት ይዶሉታል። የአገር ቤት ልጅ መሞላፈጥ መዘታተል አያውቅ። ትምህርቱን ቶሎ ቶሎ ይማር ይፈጥምና ማለፊያ የመንግስት ሥራ ይይዛል። እየሁ ቤት እነሱ ጋር ነው ለሰውነት የበቃው። እንዲህ እንደ ልቡ ወጣ ገባ የሚለው ከልጆቻቸው እኩል በልቶ የለበሳትን ለብሶ በማደጉ ነው። ያው ትታዘቢያለሽ። ሌላማ ማዝር ይላል። በላይ ደግሞ ይሄን ያጎት እንዲህ አይምሰልሽ ትዳር ነው ደጉ ነገር ይልና እጨዋ ቤት ገብቶ ማለፊያ ትዳር ያስይዘዋል። የእህል ውሃ ነገር ሆኖ ታይሆንለት ቀርቶ ነው ታንዴም ሁለት የጉልቻ ሞክሯል አሉ በማለት ስለ ሞገስ ከሰሙት መካከል በከፊል ነገሯት። ከ3 እና ከ4 ጊዜ በላይ እያገቡ የሚፋቱ ወንዶችና ሴቶች ስለምታውቅ ሁለቴ አግብቶ መፍታቱ አላስደነቃትም። ሞገስ አምባቸው በ14 ዓመቱ ትምህርት ጀምሮ እስከ 8ኛ ክፍል የነበረውን ትምህርት በ5 ዓመት አጠናቆ 10ኛ ክፍል እንደደረሰ ከአባቱ ሞት በኋላ ሀብታቸው እየማሰሰና ንብረታቸው እያነሰ የሄደውን እናቱን እንዲረዳ በማሰብ በአቶ ወርቅነህ መዘውር ግፊትና ይሁን ባይነት አገር ግዛት ሚኒስቴር ተቀጥሮ መስራት ከጀመረ ከ10 ዓመታት በላይ ሆኖታል። ከአዲስ አበባ የመኖሪያው አካባቢና ከትምህርት ቤት ጓደኞቹ ቀስ በቀስ በቀሰመው ጠባይ የቀድሞ ግትር ባህሪው ከጊዜ ወደ ጊዜ እየተሞረደ ካሻፈረኝ ወደ እስኪ ይሁን ባይነት ከዚያም ወደ መጠነኛ መግባባትና ብልጠት አመራ። ከአቶ ወርቅነህ መዘውርም መስሎ የማደርንና እስኪደላደሉም ጎንበስ ቀና እያለ ማድፈጥን ሁኔታው ተስተካክሎ ሲቃናም ተደላድሎ መቆምን አወቀ። ያም ሆኖ ከፊል ድብቅ ባህሪው ድንገት እየደፈረሰ አልፎ አልፎ ያስቸግረዋል። ሥራ የጀመረው አዲስ አበባ ቢሆንም በዝውውር አሩሲ ጠቅላይ ግዛት 2 ዓመት ሰርቶ ሲመለስ ከተሰጠው የምስጋናና የትጋት መግለጫ ደብዳቤ ሌላ በልዩ ልዩ የአስተዳደርና የአፈጻጸም ሰበቦች ያገኘውን ብር አጭቆ ነበር። ከዚያ መልስ አቶ ወርቅነህ መዘውር ቤት ለ1 ዓመት ያህል እንደተቀመጠ በወይዘሮ መንበረ አጠያያቂነትና በባልየው አቀነባባሪነት
እሱም እጁ እንደቻለ ሰጥቶ ለወግ ማዕረግ በቃ። 1 ዓመት በወረተኛ ፍቅር 2 ዓመት በንዝንዝ እንዳለፈ የትዳሩ መሠረት ተናግቶ ምሰሶ ዘመመ። በሽማግሌ ምክርና ተግሳጽም አልሆን አለ። ሚስቱ ይሄ አይገባውም፣ ስልጡን መሳይ ባላገር ነው። እኔ አንድ ነገር በሆን የኋላ ይቆጫችኋል። አይሆንም እያልኳችሁ ነው። ዝም በይ ብላችሁ ነው ለዚህ ያበቃችሁኝ በማለት ቀጭን ጌታ ነኝ ባይ አባቷን ጎትጉታ ስትፋታ ከተካፈለችው ንብረት ሌላ የበኩር ልጁንም ይዛበት ሄደች። ከዓመት በኋላም በራሱ ምርጫ ለሁለተኛ ጊዜ አገባ። የዚህችኛዋም ከጋብቻቸው በፊት የነበራት ጠባይና ታሳይ የነበረው አስመሳይ ትህትና ቀስ በቀስ እየተለወጠ በመሄዱ እያደር አልጣጣም አሉ። ከእርሱ ፍላጎት ውጪ ባሻት ጊዜ ወጥታ ባሰኛት ጊዜ የምትመለስ፣ ሲቆጣትና ሲቆጣጠራት የምትደነፋ፣ ተይ ሲላት የሚብስባት ሰው ጤፉ ቢጤ ሆነችበት። ይህችኛዋ የፍችን ትርክ ሳታበዛ ምን በወጣኝ ነው ከማይሆን ግትር ጋር አበሳይን ማየቴ፣ ልጄን እንደው ዕድሜ ለእናቴ አቀማጥ እያሳድገዋለሁ ብላ ትታው ሄደች። ከአንድ ሌላ ተጨማሪ የወንደላጤነት ዓመት በኋላ ለሶስተኛ ጊዜ ከሌላ የኑሮ ጥያቄ ጋር ተፋጠጠ። ላቀች ተገኔ የራሱን የጠባይ ግልባጭ ያገኘ ስለመሰለውም ይህችን እንደ ልቤ ልቆጣጠራትና ልገስጻት እችላለሁ አለ። አሁን ለታማ አብረን ሄደን ቤቱን አይተሸዋል። ያን የመሰለ ቤትና ንብረት መሂናይቱንም አይተሻታል። በቀኝሽ ነው ተነስተሽው መጣሽው። ታይ ዝም በይ እድል አምነሽ። እስቲን ያገኘሁት ምንድን ነው? ፈጣሪ አምላክ ደህና ውሃ አጣጭሽን ሰጥቶሻል። ተስለሽ እንደው ስለትሽን አስገቢ። ይሄኔ ነው ብልጥ መሆን ሞኝት። ብትበደይና ቢከፋሽም ቀኛ ማች አሉልሽ፣ እኔም አለሁ። ስንቶቹ ናቸው ተኛ አገር እየመጡ በየሰው ቤት አሳራቸውን የሚንጡት? ደሞ ያንቺን ማን ያገኘዋል? ኧረ ዝም በይቴ፣ አንቺ እኮ ዋላ ደር ብለሽ ለብዙ ሰው ትተርፊያለሽ አሉ ወይዘሮ ደጅጥኑ ወሬያቸውን ሲያጠቃልሉ። እኔ እኮ ተእድሞም አንቱ እንዳልሁ ብያለሁ አለች ከደማቁ ልብሷ ጋር እየፈገገች። እኔማ የአንጀቴን አውጥቼ ነገርሁሽ። ወንዶችም አገር ቤት የሄዱት ደስ ብሏቸው ነው። ደግም አላረኩ እንዴ አሉ ስሜቷን በፈገግታቸው እየገዙ። እሺ ብየው የለ አለቻቸው ባጭሩ። ወይዘሮ ደጅጥኑ በልዩ ልዩ ምክንያት ወጣ ባሉላት ቁጥር የቤቱን በር መለስ ታደርገዋለች። ቀሚስና ሹራብ፣ ነጠላና ሻሽ እየቀያየረች የሸራና አጭር የቆዳ ጫማዋን እየለዋወጠች በረጅሙ የቁም ሳጥን መስታወት ቁመናና መልኳን ማየት አዘወተረች። የገዛ ቁመናዋን ተወደዋለች። አረማመድና አኳኋኗ በአካባቢው እንዳየቻቸው ወጣት ሴቶች ባለመሆኑ እነሱን ለመምሰል ከግድግዳው እስከ መስታወቱ እየተመላለሰች ከፊቷም ከኋላዋም እየተመለከተች ራሷን ከተሜ ለማድረግ ጥረቷን ቀጠለች።